የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት። እኔ ራሴ ስሜ ሰለሞን ሳይሆን የድሮ ዋናው ስሜ የነበረው የልጅነቴ መሐመድ ሰዒድ ነው። ከመሐመድ ሰዒድ ወደ ሰለሞን ተቀየርኩ ማለት ነው። ከቁጥር 3 አልበሞችን ያክል ሰርቼ እኔ 3 አልበሞችን እስከ ቁጥር 3 ከሰራው በኋላ ያው እናንተ ልጅ ስለሆናችሁ ነው ከቤተ ክርስቲያን ጠፋ ብዬ ነበር። ለ4 ዓመት ጠፋ ብዬ ነበር። ጠፋ ብዬ በቃ ይሄ የውጭው የዓለሙ ነገር አሳስቶኝ ከቤተ ክርስቲያን ውጪ ደግሞ ሌላ ደግሞ ቤተ እምነት ላይ ደግሞ ምናምን በቃ የሚያምር ነገር በልጭልጭ ተአምሮኝ ወጣ ብዬ ሳየው ወና ነው 150 የሚያልፉ ራሴ የዘመርኳቸው መዝሙሮች አሉ። ያው ገና የእግዚአብሔር አብ ለእኛ ሁሉን ስጦታ የሰጠበት በዓል ነው። እግዚአብሔር አብ እግዚአብሔር ወልድ ልጁ ለእኛ ስጦታ የሰጠበት ቀን ነው። እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ትንቢት ተናገሩ ነቢያት በሙሉ ነቢያት በሙሉ ነቢያት በሙሉ አምላክ ቀዳማዊ ይወርዳል እያሉ ይወርዳል እያሉ ይወርዳል እያሉ እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት። እንዴት ናችሁ ውዶቼ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ በጣም ከሚገርም ዘማሪ ጋር ነው ያለነው። ሶሊ ለምንድን ነው የአባት ስም አቡበከር የሆነ? በጣም አመሰግናለሁ። ዛሬ በጣም የምወዳችሁ በጣም የማከብራችሁ ምሳሳላችሁ ሳያችሁ በጣም ውስጥ የሌላ ስሜት የሚሰማኝ የእናንተ እንግዶች ሆኜ ስለቀረብኩኝ እውነት በሚያውቅ እግዚአብሔር ሁሉም በሚያውቅ በእግዚአብሔር ፊት የእውነቱን የምነግራችሁ በጣም ደስ ብሎኛል። እንግዳ ስላደረጋችሁኝ ከእናንተ ጋር ቁጭ ብዬ ደግሞ የበዓል እንግዳ ስለሆንኩ አመሰግናለሁኝ። በመጀመሪያ እግዚአብሔር ያሳድጋችሁ። የነገ ሀገር ተረካቢዎች ናችሁ። ለብዙዎች ትምህርት እየሆናችሁ ነው። ለብዙዎች ጥቅም እየሆናችሁ ነው። ለብዙ ህፃናት ጥንካሬ ተምሳሌት እየሆናችሁ ነውና የኔ ሞክሼ ሶሊና ዘማሪት ሄሩ በጣም ነው የማመሰግነው። እንግዳችሁ ስለሆንኩኝ አመሰግናለሁኝ። ቴንኪዩ። መልካም ይገና እንኳን አደረሰ ለገና። አሜን። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል አሜን። በጣም ነው የማመሰግነው። እንኳን እናንተንም አደረሳችሁ። በመጀመሪያ ጥያቄሽ
ስትጠይቂኝ ያው ግራ ገብቶሽ ነበር አይደለ? ለምንድን ነው አቡበከር የሆነው ምናምን ብለሽ ያው የዋናው ስሙ ሰለሞን ነው። ዋናው ስሙ ሰለሞን ነው፣ አባቱ ደግሞ አቡበከር ሆነ ካልሽ ያው ብዙ ጊዜ የሚገመተው ሰለሞን ከሆነ ዳዊት ነው አይደለ? የክርስቲያን ሰው ነው የሚጠበቀው። አዎ ደግሞ አቡበከር ከሆነ ደግሞ የሙስሊም ስም ነው እና የሆነ ነገር አለ ብላችሁ የጠየቃችሁኝ ሄሩዬ፣ እኔ እንግዲህ ከሙስሊም ማህበረሰብ የተገኘሁ ነኝ። እኔ ራሴ ስሜ ሰለሞን ሳይሆን የድሮ ዋናው ስሜ የነበረው የልጅነቴ ሙሐመድ ሰኢድ ነው። እኔ ራሴ ሙሐመድ ሰኢድ ነው የነበርኩት። ሙሐመድ ሰኢድ የሙስሊም ስም ነው። አዎ ሙሐመድ ሰኢድ ነበርኩኝ። ከዛ ግን ከ10 እና ከ11 ዓመት በኋላ ያው ተጠምቄ ክርስቲያን ሆኜ ያው የእናቴ ቤተሰቦች ክርስቲያን ስለሆኑ እንደገና ደግሞ ክርስቲያን ሆኜ ክርስትና ስሜ ገብረ ኢየሱስ ተብሎ ዋና ስሜን ደግሞ ሰለሞን ተብዬ ከሙሐመድ ሰኢድ ወደ ሰለሞን ተቀየርኩ ማለት ነው። የአባት ስም ያው አይቀየርም ታውቃላችሁ። የአባት ነው፣ መቀየር አይቻልም። መቀየር ከፈለገ ግን ይቀየራል። እንዴት? የአባት ስም የአባት ነው፣ እንዴት ይቀየራል? አይቀየርም። ስተት ሰርቶ ነዋ። የአባት ስም የአባት ነው። የአባትን ስም መቀየር የለውም። አባት ራሱ ነው መቀየር የሚችለው ራሱ ነው እንጂ እኮ በፍላጎቱ መቀየር ይችላል። አባትየው ይችላል። እኔ ግን የኔ ፍላጎት የራሴ ስም አይደለም። አዎ ሙሐመድ ሰኢድ ነበረ የልጅነቴ። ሙስሊም እየነበርኩኝ ከቤተሰቦቼ ጋር በእርግጥ ስለ እስልምና ብዙ እኮ አላውቅም። በልጅነቴ ነው ገና ከእናንተ ከፍ ብዬ፣ እናንተ 8 አይደላችሁ አሁን 10 ዓመት ሲሞላኝ ምናምን ነው ክርስቲያን የሆንኩት። ሙሐመድ ሰኢድ ነበርኩኝ። ፍላጎት ነበረ ለመሆን። አይ አባቴ ኃይለኛ ስለነበረ በጣም ቁጡ ነው። አርጎባ የሚባል ማህበረሰብ አለ እና አርጎባ የሚባል ማህበረሰብ አለ። ከዛ ማህበረሰብ ነው የወጣሁት እና እናንተ ማተኮር ያለባችሁ ግን ከዚህ በኋላ ሰውነት ላይ፣ ሰው መሆን ላይ፣ ኢትዮጵያዊነት ላይ እንድታተኩሩ እመክራችኋለሁ። እግዚአብሔር ያሳድጋችሁ። ከዚህ አንጻር ነው እሺ ሰለሞን አቡበከር የሆነው። በአንተ ፍላጎት ነው ግን መሆን የፈለግከው ክርስቲያን ወይስ? አዎ መጨረሻ የቤተሰቦቼ የእናቴ ቤተሰቦች የእናቴ ወንድም ካህን ስለነበረ እሱ በእሳቸው አማካኝነት ያው ክርስቲያን መሆን አለብህ ተብዬ ክርስቲያን ሆንኩ። ድቁና ተቀበልኩኝ። ከዛ አገልግሎት ጀመርኩኝ ማለት ነው። ከ11 ዓመቴ ጀምሮ ማገልገል ጀመርኩኝ። ከ11 ዓመቴ ጀምሮ በቃ 10 ዓመት ተጠመቅኩኝና ከ11 ዓመቴ ጀምሮ የቤተክርስቲያን ትምህርት፣ የድቁና ትምህርቶች፣ ውዳሴ ማርያም፣ ቅዳሴውን፣ ኪዳኑን እየተማርኩኝ አደግኩኝ። ገና በልጅነቴ ነው። ገና በ13 ዓመቴ አካባቢ ደግሞ ድቁና ተቀብያለሁ ማለት ነው። አንተ በጣም ከሌሎቹ ዘማሪዎች አንጻር ልክ እንደነ ቴዲ እንደነ ይልማ አሁን እነ ይልማ ምናምን በጣም በደንብ ጎልተው ይታያሉ። ለሚዲያ ቅርቦች ናቸው። ስራቸውም እነሱም በአንድ ሁኔታ ይታያሉ ማለት ነው። አንተ ግን በጣም ስራ ብቻ ነው የሚታየው። ለምንድን ነው? በጣም በቃ ድብቅ ያልክ ዘማሪ ነህ። በጣም ግን ስራዎች ልብ ይነካሉ። ልብ በጣም አንጀት አርስ ናቸው። ሰዎች ከኃጢአት የሚታጠቡበት መዝሙር ነው ያለ። በጣም እኔ ወድጄ እልሃለሁ። ለንስሐ የሚቀርብ መዝሙር ነው ያለ። እንደዚህ አይነት ዘማሪዎች ደግሞ እግዚአብሔር ሲሞቱ ሁልጊዜ ሞታቸውን አይደለም የሚያይባቸው፣ ከሞት ይልቅ ህይወት ነው የሚሰጣቸው እና እንትን በጣም እርግጠኛ ነኝ ገነት ነው የሚያስገባ። እንደዚህ አይነት መዝሙር ያላቸው ሰዎች ለእግዚአብሔር ትልቅ ከሰው ከኃጢአት የሚታጠብበት መዝሙር ያለው ሰው እንደዚህ ከሆነ በጣም ጥሩ አድርጎ ፈጣሪ ያኖረዋል ብዬ ነው የማስበው። እና በጣም ደበቅ ያልከው ዘማሪ ነህ። ማለት አትጠገቢም እኮ ስታወሪ፣ በመጀመሪያ አትጠገቢም በታቋርጠው እያልኩኝ ነበረ። እና ያው መዝሙሩ በልጅነቴ ነው የጀመርኩት። ሄሩዬ ሶሊ በልጅነቴ ነው የጀመርኩት 1997 ዓመተ ምህረት ማለት የዛሬ 21 ዓመት 20 ዓመት አካባቢ ነው የመጀመሪያ ካሴቴን ያወጣሁት። ያው ግን ያው መደበቅ ፈልጌ አይደለም።
ከሁለት አይነት የኔ እንትን አለ የአገልግሎት ዘመን አለኝ። በመጀመሪያው አገልግሎት ዘመኔ ላይ እኮ ቪሲዲዎችን ምናምን እሰራ ነበር በደንብ። አሁን የሚታወቅ አለ፣ በክሊፕ የሚታወቅ፣ በምስል የሚታወቅ ልሂድ ወደ ግሸን ልሂድ ወደ ግሸን ልሂድ ጻድቃኔ ማርያም ልሂድ ጻድቃኔ ማርያም ልሂድ አክሱም ጽዮን ልሂድ አክሱም ጽዮን እስኪ አምጡልኝ ዘንጌን እስኪ አምጡልኝ ዘንጌን እስኪ አምጡልኝ ዘንጌን እስኪ አምጡልኝ ዘንጌን ለደብረ ሊባኖስ ያሰራሁትን። እነዚህ ዝማሬዎች ምስል አላቸው። ድሮ የኔ ናቸው። ከ13 ዓመት በፊት በ3-4 ሚሊዮን ታይተዋል፣ እይታ ነበራቸው። ግን ከዛ በኋላ ምስል በቪዲዮ መቀረጽ ምናምን ራሴ ላይ ፍርሃት ምናምን አጫረብኝ። አሁን ከዚህ በኋላ በደንብ የምመጣ ይመስለኛል እና በደንብ የማልታየው የቪሲዲ ምስሎችን ስለማልሰራ ነው። ደግሞ ከቁጥር 3 አልበሞችን ያክል ሰርቼ እኔ 3 አልበሞችን እስከ ቁጥር 3 ከሰራው በኋላ ያው እናንተ ልጅ ስለሆናችሁ ነው ከቤተ ክርስቲያን ጠፋ ብዬ ነበር። ለ4 ዓመት ጠፋ ብዬ ነበር። ጠፋ ብዬ በቃ ይሄ የውጭው የዓለሙ ነገር አሳስቶኝ ከቤተ ክርስቲያን ውጭ ደግሞ ሌላ ደግሞ ቤተ እምነት ላይ ደግሞ ምናምን በቃ የሚያምር ነገር በልጭልጭ ተአምሮኝ ወጣ ብዬ ሳየው ወና ነው። እንደ ቤተ ክርስቲያን የሚሆን የለም፣ እንደ ቤተ ክርስቲያን የሚጣፍጥ የለም፣ እንደ ቤተ ክርስቲያን የሚያምር የለም። አየሁት። 4 ዓመት ባዶነት ተሰማኝ። በዛ 4 ዓመት ውስጥ ምንም መዝሙር አልሰራሁም ነበር። ከዛ እንደገና በደንብ መታየልናል መዝሙራቸው። አሁንማ መጥቻለሁ። አሁን እኮ የምሰሟቸው እኮ መጥቼ የሰራኋቸውን ናቸው። እና ከመጣው በኋላ ብዙ መስራት የፈለግኩት ምንድን ነው፣ በግጥም በዜማዎች በመዝሙር ፌቴን እንኳን ሰው እኮ አያውቀውም፣ አንዳንድ ሰው አያውቀውም። እና በመዝሙር በግጥም በዜማ ስቱዲዮ እየገባሁ በቅርብ ነው ያወቅኩ። አንቺማ ገና እኮ ልጅ ነሽ። አሁን ቲጂን በጠይቃትም እኮ ራሱ እነዚህ መዝሙሮች የምታውቃቸው በድምፄን ነው የምታውቃቸው እንጂ ማን ነው የምትባል አታውቃቸው። እና አውቄ ድብቅ ብዬ አይደለም፣ ሁኔታዎች ናቸው ድብቅ እንድል ያደረጉኝ። እግዚአብሔር ከፈቀደ ግን አሁን ይኸው እድሜ ደግሞ እናንተም ደግሞ እኮ ይዛችሁኝ መጣችሁ እኮ ይኸው ጉትት አድርጋችሁ ይዛችሁኝ መጣችሁና ይሄ ነው ሶል ብላችሁ ይዛችሁ መጣችሁና ለዛ ነው ድብቅ ያልኩት። ትደበቅብን በጣም የምትናፍቀን ወጣ ብለህ ታይልን። እሺ የመጀመሪያ ጥያቄያችን ጀምር። እሺ ይቻላል? ይቻላል። ዝግጁ ነህ ሶልዬ? ዝግጁ። ምንም ቀረህ ነገር የለም? ምንም የቀረ የለም። ለመመለስ ዝግጁ ነኝ። መጀመሪያ ላይ ያወጣኸው መዝሙር የትኛው ነው? እሺ አሁን ሶልዬ አሁን መዝሙር በፍለሽ የሚባል አለ፣ በዛ ነው የሚሰማው አይደለ? ከዛ ፊት ሲዲ የሚባል ነበር። ዘፈኖችም በዛው ነው የሚወጡት። ከሲዲ በፊት ደግሞ ካሴት ነበር። ይሄ ካሴት ይሄ ሲዲ ሳይመጣ ቴፕ ውስጥ ይገባና የሚሽከረከር ነው። የድሮ 97 ላይ ሲዲ አልነበረምና በዛ ነው ያወጣሁት። የመጀመሪያ መዝሙር እሱ ነው። እሺ እናቃትን ነው የምለው። እሺ አሁን እሱ ራሱ በደንብ አላውቀውም። አንድ ግን የምትታወቃለች። አዛኝቷ ማርያም እለምንሻለሁ ችግሬ በዝቶብኝ ምልጃሽን እሻለሁ የሚል መጨረስ እንኳን አልችለውም። እና የመዝሙሩ አልበም ግን ምህረት ላክልኝ አማኑኤል ፈውስን አድለኝ መድኃኒዓለም ጭንቀቴ በዛ በዝች ዓለም አለሁ በለኝ አትለየኝ ይላል። ይህ ቁጥር 1 ነው። ያው 20 ዓመት አልፎታል። 21ኛ ዓመት እየመጣ ነው። የመጀመሪያ ቁጥር 1 የመዝሙር አልበሜ ይሄን ይመስላል። ሶሊ ደግሞ እስኪ በሶሊ መጠየቅ እፈልጋለሁ። እኔ ብዙ ጠየቅኳት። መዝሙሮች አሉ። መዝሙሮች እስከ አሁን እግዚአብሔር ፈቅዶ
በፍሬ ከሆነ 10 አልበም አለኝ። አንዱ አልበም ላይ 14 ያለው አለ፣ ስለዚህ 12 ያለው አለ። በግል የዘመርኳቸው የመዝሙር ብዛቶች ከ110 በላይ ይሆናል በግል የዘመርኳቸው። ከዛ ግን ሰርግ አለ የምታውቋቸው፣ እናንተ እንኳን አልሰማችኋቸው። ቲጂ ግን ታውቃቸዋለች። ስጋዬ ከስጋሽ ነው፣ አጥንቴ ካጥንትሽ ነው፣ ጌታ አንቺን አዘጋጀልኝ፣ መሻቴ ተፈጸመልኝ። ትልቅ ስትሆኑ ስታድጉ እናንተ ላይ ሰርጋችሁ ላይ መጥቼ የምዘምረው ዝማሬ ነው። የሰርግ መዝሙር አልበም አለኝ፣ የበዓል ደግሞ አለኝ። ቅድም የዘመርኩት ብዙ የልደት ዝማሬዎች አሉ። እሰይ ተወለደ ያለ መድኃኒት የሚለው አንፈራጹ ሰባ ሰገል፣ አንፈራጹ ሰባ ሰገል ብዙ አሉ። የጥምቀት አለ፣ በደ ዮሐንስ ተጠምቀ። እነዚህን ከስር ግጥም አድርጌ አዲስ ዜማ ሰርቼ የበዓላት ብዙ አሉኝ። በአጠቃላይ ግን እነዚህ የበዓላቱ፣ ሰርጉ፣ ቸብቸቦቹ ሲጨመሩ እኔ የዘመርኳቸው መዝሙሮች አሁን እየሰራሁ ያለሁትም አንድ የመዝሙር አፕሊኬሽን ስላለ 150 የሚያልፉ ራሴ የዘመርኳቸው መዝሙሮች አሉ ማለት ነው። አሁን እነዚህ ሁሉ 150ዎች ሁሉ በአልበም ናቸው ወይስ? አዎ አሁን የገና አልበም የሚሆን አለኝ። የጥምቀት ግን ወደ 6 የሚሆኑ አሉኝ። የትንሣኤ ደግሞ እንደዚሁ ወደ 5 የሚሆኑ ስራዎች አሉኝ። ደግሞ የበዓላት ደግሞ አሉኝ። ቅድም ያልኳችሁ ልሄድ ወደ ግሸን ምናምን የዘመርኳቸው፣ ስለ ሀገር የዘመርኳቸው አሉ፣ ስለ እመቤታችን የሰራኋቸው አሉ፣ ስለ ሰርግ የሰራኋቸው አሉ። እነዚህ ሁሉ ተደምረው ነው። አልበሙ ግን 10ኛ አልበም ላይ ደርሻለሁ ማለት ነው። ስሞቻቸው ደስ እያለኝ ነው የምነግራችሁ። አሁን ቁጥር 1 ቅድም ያልኩላችሁን ነው የምታስታውሱት። ምንድነው? ቅድም አዛኝቷ ማርያም ብዬላችኋለሁ። የዘመርኩት የስሙ ራሱ አይደለም። የአልበሙ የአልበሙ ርዕስማ ምህረት ላክልኝ አማኑኤል ይላል። ቁጥር 2 ደግሞ ልምጣላችሁ። ቁጥር 2 የአልበሙ ርዕስ እንዳንተ ያለ ጌታ ይላል። እዛ ላይ በጣም የሚታወቅ መዝሙር አለ። በመኑ በአምሳለ መኑ ናስተማስለኪ፣ መናገሻዬ ነሽ የጽድቄ መገኛ፣ አንገቱን ለደፋው ሆነሻል መጽናኛ፣ በሰላም ወጥቼ በጤና መግባቴ፣ አንቺ ስላለሽ ነው ድንግል እመቤቴ፣ አንቺ ስላለሽ ነው ማርያም እመቤቴ። በመኑ በአምሳለ መኑ ናስተማስለኪ፣ በመኑ በአምሳለ መኑ ናስተማስለኪ፣ እመቤቴ የኛ አማላጅ አዛኝቱ ድንግል ምልዕተ ውዳሴ። ይሄ ደግሞ ቁጥር 2 ላይ ነው። ቁጥር 3 ስመጣላችሁ የአልበሙ ርዕስ አንተ ብቻ ይላል። እዛ ላይ ደግሞ በጣም የሚታወቀው መዝሙር ደግሞ ሁሉም ይታወቃሉ። በነገራችን ላይ ዝም አልልም እኔ ካልጠራው ያንተን ስም፣ የአንደበቴ ማር ነህ ኢየሱስ የኔ ዓለም፣ ካላንጎራጎርኩ ቅርቅር ይለኛል ሱስ ሆነህብኛል የሚለው ነው። ይሄ ቁጥር 3 ነው። ከዚያ በኋላ ደግሞ ቁጥር 4 መጣ። ቁጥር 4 ስመጣ ነግሬያቸዋለሁ። ወጣ ብዬ ስመጣ ነው። ከዛ ደግሞ ርዕሱ ምን አልኩት? ኢየሱስ ይመጣል አልኩትና እዚህ ጋር ደግሞ በጣም የተወደደ መዝሙር ደግሞ እሱ ደግሞ ቁጥር 5 ነው። ቆይ ልመጣ ነው። ቁጥር 4 ላይ ደግሞ የታላንተን መፍራት የታላንተን ማክበር፣ ምሕረትህ ቢበዛ ሆነብኝ መዳፈር፣ የታል ዝቅታዬ የታል ጸሎቴ፣ ላገልግልህ በእምነት
ልክ እንደ ትናንቴ አልኩኝ። ናፈቀኝና ያኛው አገልግሎት እንደ ትላንትናው ማገልገል ከስሜት ጋር ተገናኘ ማለት ነው። ከዛ እዛ ላይ ደግሞ ምን ይላል መሰለሽ? ስለ ህይወት ነው የዘመርኩት። ዕለት ዕለት ማደግ ከሌለው ልጅነት ባፍ ብቻ ከሆነ ጌታ ጌታ ማለት በጽድቅ ጸድቄ ፍሬ ከሌለኝ ከህይወት የጎደልኩ የአፋማይ ነኝ ይላል። በጣም ነው ግጥሙ የሚያምረው። ይሄ ስለ ራሴ ህይወት ነው የዘመርኩትና ቁጥር 4 ይሄ ነው። ቁጥር 5 ያው ኢየሱስ ይመጣል የሚል ነው። እዛ ላይ ደግሞ በጣም የሚታወቀው ኢየሱስ ይመጣል ነው። እንትናው ስምህ ይጣፍጣል የሚለው ነው። ይቅርታ ቁጥር 5 ስምህ ይጣፍጣል ነው። ታውቁታላችሁ ብዬ አስባለሁ። ስምህ ይጣፍጣል ሲጠሩት፣ ስምህ ይፈውሳል ሲሰሙት፣ ኢየሱስን ኢየሱስ ኢየሱስን ኢየሱስ ምግበ ሥጋ ወምግበ ነፍስ ኢየሱስ እየዘመርኩት ረድፍ አሳስቻለሁ። ይሄ ቁጥር 6 ነው። ወደ ቁጥር 5 ልመለሳው። ቁጥር 5 ቁጥር 5 ነው። ይሄ ቁጥር 5 ደግሞ ኢትዮጵያ ኢትዮጵያ ያለበት ሰላማዊት ናት ርስቴ፣ ተዋህዶ ናት ሃይማኖቴ፣ ብዙ አላውያን ነገስታት ቢያጠፉሽ ታትረው ቢነሱ፣ ሰይፍና ጎመድ ቢመዙ ቅዱስ ስፍራሽን ሊያረክሱ፣ የሚጠብቅሽ አይተኛም የምታመልኪው እግዚአብሔር፣ ዘላለም ላንቺ ብሩህ ነው አይሰራም ያሕዛብ ምክር፣ ሰማያዊት ናት ርስቴ ተዋህዶ ናት ሃይማኖቴ ይላል። ይሄ ደግሞ በጣም ተወዷል። ብዙ ጊዜ ይሄ ዝማሬ ይዘመራል። እዛ ላይ ግን እናንተ የምትወዱት መዝሙር ለካ አለ እንዴ! እዛ ላይ ደግሞ የእናንተ የልብ ምታችሁ ወደ ትምህርት ቤት ስትሄጂ ከመኪና ወርደሽ ያዳመጥሽው ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ የተረሳለት ነውሩ በምሕረት የተጎበኘ መዝሙሬ ዘምር ለክብሩ በራሴ አፍሬ ስደበቅ ተሸማቅቄ በግብሬ ላተወኝ በራስ ምልህ ሸለምከኝ አባቴ ክብሬ። ደስ አይልም? ይሄ ግጥሙ በቃ ደስ ይላል። ዜማው ራሱ ደስ ይላል። ልብ ውስጥ የሚገባ ነው። ቁጥር 5 ቆይቶም ቢሆን ከእናንተ ጋር አገናኘኝ ማለት ነው። ቁጥር 6 ቅድም ኢየሱስ ስምህ ይጣፍጣል ኢየሱስ ያልኩት ነው። ግን ቁጥር 6 ስሙ ምንድን ነው? ኢየሱስ ይመጣል። ስምህ ይጣፍጣል። ይቅርታ ለካ አንቺ እያያዝሽ ነው። እኔ ተቀላቅሎብኝ ሳለፍ አንቺ መዝግበሻል። ለካ 4 ላይ ነው ለካ ይሄ ያለ እና ቁጥር 7 ደግሞ አለ። ቁጥር 7 ላይ ምህረት ይላል። አልበሙን ሙሉ ስለ ምህረት አደረኩት። የእግዚአብሔር ምህረት እንደበዛልኝ፣ እግዚአብሔር በምህረቱ እንደወደደኝ፣ ከኔ ሳይሆን በሱ ምህረት በሱ ጸጋ የተሰበሰብኩ የዳንኩ እንደሆነ የሚገልጽ አልበም ሰራሁ። እሱም የሱ ምህረት ብቻ። ያ አልበም ላይ ከዛ አይወጣም። ሁሉ ነገር ስለ ምህረቱ ነው የሚያወራው። እና አንድ መዝሙር ብዘምርላችሁ ከዛ ላይ እልፍ ጊዜ ብተላለፍ አይሰለችህ እኔን ማለፍ፣ ደጋግሜ ብበድልህ አይቀንስም ጌታ ፍቅርህ፣ ደጋግሜ ብበድልህ አይቀንስም ጌታ ፍቅርህ፣ ደጋግሜ ብበድልህ አይቀንስም ጌታ ፍቅርህ። እልፍ ጊዜ ብተላለፍ አይሰለችህ እኔን ማለፍ፣ ደጋግሜ ብበድልህ አይቀንስም ጌታ ፍቅርህ፣
ደጋግሜ ብበድል አይቀንስም ጌታ ፍቅር። በጣም የሚያሳዝነው እንዲህ በጣም ለምንድን ነው ግን የሚያሳዝኑ መዝሙሮች ማለት ወደ ማይነር አካባቢ የሄዱት? እኔ ራሴ በጣም ምን እንደሚገርመኝ ታውቂያለሽ? አሁን ስትይ አንቺ አሁን ይሄ ትዝታ ማይነር እንደሆነ በምን አወቅሽ? ትንሽ ያስተምሩናል የተለያዩ ሰዎች ምናምን ሲያወሩ እሰማለሁ። ሲያወሩ ትሰሚያለሽ? በጣም ጥሩ። አሁን ስለዚህ ደግሞ እንድታቂ የምትፈልጊ ደግሞ ከሆነ ለቲጂ ስወጣ ነግራትና እኔ አንዳንድ ሊንኮችን ለእሷ እልክላታለሁ። እሺ፣ ስለ ዜማ ስለ መዝሙር የሚያወሩ አንዳንድ ትምህርቶች አሉኝ እኔ ራሴ፣ እነሱን ትሰሚያቸዋለሽ። በጣም ገርሞኛል። አሁን አንዳንድ ሰው ትልቅ ራሱ ሆኖ መዝሙር ራሱ አውጥቶ ትዝታ ማይነርን ላያቅ ይችላል። አንቺ ግን ማንም ሳይነግርሽ በራስሽ እንትን መረዳት ግን ለምንድን ነው ትዝታ ማይነር የሚያሳዝነው ስትይ ደነገጥኩኝ። ስለዚህ ከሶሊና ከሄሩ ብዙ ጠብቃለሁ ማለት ነው። የዜማ ዕቃ ተጫዋች እሷ አለች፣ ሄሩ ደግሞ አለች። በቃ ለዚህ በቃ ተያይዛችሁ ትልቅ አገልጋይ ነው የምትሆኑት። ለምንድን ነው ብዙ መዝሙር እንደዚህ የምታወጣው ወደ ማይነር አካባቢ የሄዱት? እሺ እኔ ትዝታ ማይነር በጣም እንዲያውም እወዳለሁኝ። ብዙ መዝሙሮቼ እንዲያውም ትዝታ ማይነር ሰርቻለሁ። ያሳዝናሉ ደግሞ። አዎ አስታዋሽ አለኝ የማይረሳ የሚባል ታውቃላችሁ? ከወደኩበት የሚያነሳ እንደውም ከማነው እንዳይኑ ብሌን የሚያየኝ ከአባት በላይ ነው የሰራኝ። ይህን መዝሙር ወላጅ እንደሌለው አልተውሽም ያለሽ። ይህን ነው እየዘመርኩ እያለ ይሄ መዝሙር የሚለው ደግሞ አቋረጠኝ። አንቺ የሆነ የፍቅር ቃል በይቀጥይ። ኧረ ችግር ይሄ መዝሙር የት ነው የሰማሽው? መዝሙር ከማን ነው እንደኔ በፊት? እሱ ቁጥር 3 ላይ ነው ያለው። ዝም አልልም የሚለው ላይ ነው አሁን እሱ ያለው። አውቀው ነበረና እሺ የእናታችን የቲጂ ስልክ ጥሪ ሆነ እና በቃ በጣም ነው የሚወዱት። ስለዛ ስልክ ጥሪዋ ላይ ያደረገችው እኔም ባዘዌ በጣም እወደዋለሁ። ቲጂ እናመሰግናለን። እግዚአብሔር ያክብርልን። አሁን ያወቅሽ ግን አሁን ያወቅኩ በቃ በማነው እንደኔ ነው። ማነው እንደኔ ማነው አሁን በጣም ለእኔ ትልቅ እንትን ነው የሚሆንልኝ። በጣም ለተለያዩ ሰዎች ተምሳሌት ይሆናላቸዋል። ማለት በቃ ፈጣሪ እንደማይታይ አንተ ከሱ ምን አይነት ግጥሞች አሉት መሰለህ? በጣም የሚያሳዝኑኝ ግጥሞች። ግጥሙም ዜማውም አንድ ላይ ተጨምሮ ነው የሚያሳዝነው። ከቅፍህ ስኮበልል የሚለው ፓርት በጣም ያሳዝነኛል። በጣም ሁሌ ከአንተ የሚያሳዝነኝ ነገርህ ግጥሞችህም ዜማዎችህም ያሳዝናሉ። ሰው ይመስጣሉ። ሰው አሁን ካለበት ነገሩ ወደ ቤተ ክርስቲያን እንዲመለስ ያደርጋል። ግጥሞቹ በቃ አስተማሪ፣ አሳዛኝ ናቸው እና ለእኔ በጣም ደስ የሚል ሆነውልኛል። ቃላት ያጥራለን። ምን መሰለሽ አሁን ግጥም ሲሰራ መጽሐፍ ቅዱስን ማንበብ አለብን አይደለ? አሁን አንድ መዝሙር አለኝ ከመጽሐፍ ቅዱስ ጥቅሱን ሳላወጣ የሰራሁት። ምንድን ነው የሚለው? አንድ ጊዜ ወደ ቤቴ እየሄድኩኝ ታክሲ አለ ከፊት ለፊቴ እና ሀሳቡን እኮ አውቀዋለሁ፣ ከዚህ በፊትም እኔ ሰምቼዋለሁ፣ ግን ግጥሞች የሚነሱበት አለ። ታክሲው ላይ ከኋላ ምን ይላል መሰለሽ? እኔ ከኋላ ነው ያለሁት። ተወደኝ የለ አበርታኝ ይላል ታክሲው። ከታክሲው ከላዳው ጀርባ ላይ ተጽፏል። ይጽፋሉ ላዳዎች ምናምን የሚፈልጉትን ሀሳብ ጥቅስ። ይሄ እኮ መጽሐፍ ቅዱስ እኮ አይደለም እኮ፣ ግን ይደግፈዋል። እግዚአብሔር እኛን ይወደናል አይደለ? ታዲያ ያበርታና አበርታኝ ይደግፈዋል። አይሽው? ይሄ ራሱ በራሱ ጥቅሱ ባይገኝም ግን አበርታኝ የሚለው ቃል አለና ሳየው ይሄን ለምን መዝሙር አላደረገውም አልኩና ተወደኝለ አበርታኝ ተወደኝለን አበርታኝ ብዬ መዝሙር ሰራሁት። ለካ ሰው ውስጥ አሁን ገባና በጣም ብዙ ሰው እየሰማው ነው
ይሄ መዝሙር ከራስህም ተሞክሮ ከራሴ ከህይወቴ የእግዚአብሔር ምሕረት ደግሞ እያሰብኩኝ እያሰላሰልኩኝ አሁን አንድ መዝሙር አለ ወደ ኋላ ስመለስ ቁጥር 6 ላይ ፍቅር ነህ እግዚአብሔር ፍቅር ነህ አባ ፍቅር ነህ የሚል መዝሙር አለኝ። ይሄ በቃ ስትወድ ምክንያት የሌለ ስታፈቅር ምክንያት የሌለ የሚል በቃ የእግዚአብሔር ምሕረት የእግዚአብሔር ማዳን እያሰብኩኝ ስሰራ ለካ ብዙ ሰው እንደኔ ለካ አለ በዚህ ህይወት ውስጥ ያለ የእግዚአብሔር ምሕረት የሚፈልግ ከገጠመህ ነገር ተሞክሮህን ማለት ለምሳሌ ባለፈው አሁን እንዳልከኝ 4 ዓመት ቆይቼ ነው የዘመርኩትኝ አልከኝ አይደለ? በጣም እሱን ግጥም ወስደህ ነው እዚህ ጋር የዘመርከው አይደለ? እንዴት ብዬ ላስደሽ? በቃ አሁን እኮ ጠቀስሽው እኮ አንድ መዝሙር አለኝ ከራሴ ተነስቼ ነው የምሰራው ስላችሁ እነሶሊ አንድ ጊዜ ደከምኩኝና በራሴ ድካም ደከምኩኝና ሰዎች ፈረዱብኝ። ሰዎች እጃቸውን አነሱብኝ። ከዛ እኔም ብዬ ጻፍኩ ጸልይለት ለዚያ ለደካማው ለመስኪኑ ግራ ለተጋባው እጅ አትቀስር በባልንጀራ ላይ ራስህን አጥርተህ እንድታይ ማነው ነውር አልባ ከመካከላችን አምላክ ባይሸፍነው ጉድ ገበናችንን። አያችሁ ልክ እኔ ስሆን ሰዎች ዱላ ሲያነሱ ዱላቸውን ለግጥም አደርገዋለሁ፣ ወደ መዝሙር ቀይረዋለሁ። ማን ነው መጽሐፍ ቅዱስ ደግሞ ይደግፈኛል። ልክ ነህ ሰለሞን ይላል የማቴዎስ ወንጌል ምዕራፍ 7 ላይ እንዳይፈረድባችሁ አትፍረዱ። አንተ በሰው የምትፈርድ ማን ነህ? በሰው አይን ውስጥ ያለውን ጉድፍ ላውጣ የምትል ማን ነህ? በራስህ ውስጥ ትልቅ ምሰሶ አለ የለምን? ምሰሶ ታውቃላችሁ ትልቅ ነገር ነውና ተጋድሟል፣ እንዳያዩ አድርጓቸዋል። ገባሽ? እነሱ ደግሞ ምን ይላሉ? አንተ ሌባ፣ አንተ ወንበዴ ይላሉ። እነሱ እኮ ሌባ ናቸው። እነሱ እኮ ሌሊት እኮ ይሰርቃሉ። እነሱ እኮ ሌሊት እኮ ሌቦች ናቸው። ገባችሁ? የራሳቸውን ሳላዩ ቢያዩ ምን ይላሉ መሰለሽ? ቢያዩ እኔን ሌባ አይሉ ምን ይላሉ? እንደውም ስለኔ ይጸልዩ ነበር። ጌታ ሆይ ካንተ እኮ ከኔ እኮ አንተ ትሻላለህ ምናምን ይሉ ነበር። አንድ ጊዜ እንደውም እንዲሁ ማህበራዊ ሚዲያ ላይ ምናምን ሰዎች ሲወድቁ አንዲት እህት ላይ ብዙ ሰዎች ዱላ ሲያነሱ አየሁኝ። እሱ ደግሞ ቁጥር 8 ላይ ነው ደግሞ ፍቅር የሚል ደግሞ አልበም አለኝ እና የመዝሙር ሐሳቦች የሚሰሩት ከሚታዩ ነገሮች በመነሳት ነው። አንዲት እህት በአንድ ጊዜ ድንጋይ ሲወረወርባት አየሁኝና የእሷን ሐሳብ ቀጥታ ከዮሐንስ ወንጌል ምዕራፍ 8 ጋር ወሰድኩት። ዮሐንስ ወንጌል ምዕራፍ 8 ላይ ኃጢአት የሰራችትን አንዲት ሴት ይዘው ወደ ኢየሱስ ክርስቶስ እግር ስር አምጥተው አንተ ምን ትላለህ? የሙሴ ሕግ ግን በድንጋይ እንድትወገር ያዛል ብለው እንዳሉትና ከእናንተ መካከል ኃጢአት የሌለበት ቢኖር በድንጋይ ይውገራት ብሎ በመሬት ላይ እንደጻፈ ከዛ በኋላ አጠገቧ ማንም ሰው እንደሌለ ክፍሉ ስለሚናገር የዛችን ልጅ ታሪክ ቀጥታ እኔም ደግሞ ወደ መዝሙር ቀየርኩት። የሁላችን ትናንትና ቢመረመር ጻድቅ የለም አንድስ እንኳ ካንዱ በቀር ብያልኩት። አይቶን እንጂ በምህረቱ ምህረት ያለው ብዬ ቀጠልኩ ማለት ነው። ገባችሁ? ማንም ሰው የለም። ማንም ሰው ላይ ድንጋይ መወርወር አቅም ያለው የለም። ማንም ሰው አይችልም። አይታችሁ ከሆነ ሁሉም እኮ ድንጋይ ይዘው ነበር ሴቷን ሊወግሯት። አመንዝራለች፣ ኃጢአት ሰርታለች ብለው ድንጋይ ይዘው ነበርና ጌታችን ኢየሱስ ክርስቶስ ከእናንተ መካከል ኃጢአት የሌለበት በያዘው ድንጋይ ይውገር ሲል ሁሉም ወደ ምናቡ ወደ ውስጡ መጣ። ለካ ሁሉም ኃጢአተኛ ነው። አያችሁ? ድንጋዩ እጃቸው ላይ ከበደ፣ ጣሉት። አንቺ ሴት አላት ኢየሱስ ክርስቶስ ቀና ብሎ እነዚህ አከሳሾችሽ ወዴት አሉ ሲላቸው አንድስ እንኳ አለች፣ አንድስ እንኳ። ስለዚህ ማንም ሰው ላይ መፍረድ አይችልም። ሰው ደግሞ ወዶ አይደለም ኃጢአት የሚሰራው። ገባችሁ አይደለም? አስቦት አይደለም። ገባሽ? ደክሞት ነው። እና ለሰዎች ማድረግ ያለብን ምንድነው? መጸለይ፣ ሰዎችን ማበርታት ነው ያለብን። ሌላው አንድ መምህር ኢዮብ ይመኑ የሚባል አለ። እጠብቅሃለሁ የሚል ትምህርት አለው። እጠብቅሃለሁ፣ እግዚአብሔርን ጠብቁት፣ እጠብቅሃለሁ የሚላልና ትምህርቱን በጣም ወደድኩት። እጠብቅሃለሁ በመጠበቂያዬ
ተስፋኔ ሰጠኸኝ አትረሳኝም ብዬ እጠብቅሃለሁ ብትዘገይም እንኳን የልቤን ደጃፉን እስከምታንኳኳ እጠብቅሃለሁ አልኩት ማለት ነው። እግዚአብሔርን መጠበቅ፣ በመጠበቂያ ላይ ሆኖ እግዚአብሔርን መጠበቅ። ገባችሁ? ጋጦች ባይሞሉ ገባችኋል? በለስ ባያፈራ ገባችሁ? ባይሳካ ሁሉ ነገር ባይሞላ እግዚአብሔርን በመጠበቂያ ላይ ሆኖ መጠበቅ ያስፈልጋልና እሱን ደግሞ ትምህርት አይቼ ሰራሁ ማለት ነው። ስለዚህ ሰዎች ነገር ሲገጥማቸው እገጥማለሁ፣ ትምህርት ሰምቼ እገጥማለሁ፣ ታክሲ ውስጥ እያለፍኩኝ እገጥማለሁ። በምሄድበት በማልፍበት ሁሉ የማየውን ነገር ወደ እግዚአብሔር ሐሳብ ወደ መጽሐፍ ቅዱስ እያመጣሁት ግጥም ዜማ ሰርቼ መዝሙር እሰራዋለሁ ማለት ነው። በብዛት ከአንተ ከህይወት ተሞክሮ? አዎ ከራሴ ነው የምነሳው። እሺ ስምንተኛው አልበም ስምንተኛው ነው የቅድም የጠራሁት። ይሄው ፍቅር የሚለው ፍቅር አልኳችሁ፣ እንዳጋጣሚ ፍቅር አልኩና ዘጠነኛው ላይ ደግሞ ቅድም በመሃል ላይ ጠርቻለሁ። ትወደኝለ አበርታኝ፣ ትወደኝለ አበርታኝ ይላል አልበሙ ራሱ። ቁጥር 10 ደግሞ ምስክር የሚል ነው የሰራሁት። እንግዲህ መዝሙሮቼ በዙና እዛ ላይ ያለውን እያንዳንዱን መጥራት አቃተኝ። አንዴ ለምታስታውሰው? ኧረ አስታውሳለሁ፣ ከተጋበዝኩም አስታውሳለሁ። እዛ ላይ የእመቤታችን ከከበሩት ሁሉ የከበረች ከተለዩት ሁሉ የተለየች የሚተካከላት ከፍጥረት የለም የሚመስላት በእውነት የሚላለ በጣም የተወደደ መዝሙር። በጣም ደስ የሚለው 10 አልበሞች እነዚህን ይመስላል። ሰውልዬ ሌላም ጥያቄ አለ። ላንተ ጠያቄ ይቻላል? ይቻላል። ለምንድን ነው አንደኛውን አልበምህን ኢትዮጵያ ብለህ ያሰየምከው? እሺ ይሄ መዝሙር በተሰራበት ጊዜ ያው ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ያውቃሉ ብዬ አስባለሁ። የዛሬ 4 ዓመት አካባቢ በቤተክርስቲያናችን ላይ ብዙ ምዕመናን ጥቁር የለበሱበት እና ይሄ በቃ ለቤተክርስቲያን ስጋት የሚመስል ነገር የተፈጠረበት ነበረ። ያው እናንተ ልጆች ናችሁ፣ ትልልቆቹ ያውቃሉ። በቃ ጳጳሳት ከቤተክርስቲያን ፍቃድ ውጪ ሹመት ያገኙበት ምናምን ነበርና ቤተክርስቲያን በጣም ታውካ ነበር። አገር በዛን ጊዜ ታውካ ነበር እና እግዚአብሔር ሀገራችን እንዲጠብቅልን፣ አንድነታችን እንዲጠብቅልን፣ ሰላማችን እንዲያበዛልን የቤተክርስቲያን አምላክ ቤተክርስቲያን እንዲጠብቅ እና ለዛ ነበር ያን የሰራሁትና የግጥሙም ሐሳብ ያን ነበር የሚገልጸው ያልኩበት ዋና ምክንያት ነው። እና ደግሞ ሀገሬን በጣም ወዳለሁ፣ ቤተክርስቲያንን በጣም ወዳለሁ እና ዋና የሰራሁበት ምክንያት ያ ነው። የኔ ወርቆች ልብህን ሶስተኛ መጨረሻ ጥያቄ ናት። አደካምነህ ሶልዬ ልብህን በጣም የሚነካ መዝሙር የትኛው? ከሁሉም የኔ የህይወቴ ምርጡ መዝሙር ለኔ ደግሞ የተተወለት እንደኔ በደል ኃጢአቱ ያልታሰበበት እንደኔ በደል ኃጢአቱ ያምጣ ውዳሴ ምስጋና ለቸርነቱ ያብዛ ሽብሸባን እልልታ ለበጎነቱ ባትሸፍንልኝ በደሌን ባትወስድልኝ መስቀሌን ጣልቃ ባትገባ በመንገዴ ከሚጠፉት ጋር ነበር ፍርዴ። ይሄ ደግሞ በጣም የህይወቴ የኔ በቃ ምርጡ ዝማሬ ይሄ ነው። አንደኛ በቃ ለኔ የምለው ሶልዬ ደግሞ ሶልዬ ምን አለሽ ብትጠይቂ? እሺ የምጠይቅ ጥያቄ በገና ጊዜ ያንተን ገናን እንዴት አድርገህ ነው የምታሳልፈው? ያው ገና የእግዚአብሔር አብ ለኛ ውዱን ስጦታ የሰጠበት በዓል ነው። እግዚአብሔር አብ
እግዚአብሔር ወልድ ልጁን ለኛ ስጦታ የሰጠበት ቀን ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታልና ይላል እና አንድያ ልጁን የተቀበልን ወደ ምድር የመጣበት ቀን ነው። ኢየሱስ ክርስቶስ ከድንግል ማርያም የተወለደበት ቀን ነው። በዚህ በዓል ውስጥ ትልቅ ነገር የምናየው ምንድን ነው? ስጦታ፣ በቃ ዓለም የሚድንበት ስጦታ የተሰጠበት ቀን ነው። ኢየሱስ ክርስቶስ ወደዚህ ምድር የመጣበት ቀን ነው እና በዛን ቀን ትልቁ ነገር የተካሄደው ምን እንደሆነ ታውቃላችሁ? ሰማይና ምድር በአንድ ላይ አመሰገኑ፣ ዘመሩ። ከሰማይ መላእክት መጡ፣ ከምድር ደግሞ እረኞች። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አመሰገኑ። በአንድ ቦታ ላይ በአንድ ስፍራ ላይ ቤተልሔም በምትባል በከብቶች ግርግም ውስጥ ሕፃኑ ከእናቱ ጋር ባለበት ላይ መላእክትም ከሰማይ መጥተው እረኞችም፣ ለዛውም የተናቁት እረኞቹ፣ ዓለም የረሳቸው ሰው የተዋቸው እረኝነት የተናቀ ሙያ ነው። የተናቁቱ ገባችሁ? መጥተው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዘመሩ። በአንድነት የዘመሩበት ቀን ነው እና እኔ የማሳልፈው ይሄን በዓል በዋናነት አሁን ዋዜማውን ያው እግዚአብሔር ይመስገን ከጥቂት ጊዜያት ወደዚህ አእላፋት ዝማሬ እየመጣ ነው። በአንድነት ምዕመናን ተሰብስበው የሚዘምሩበት በአንድነት ገባችሁ? ሁሉ መሪ የሌለበት ተከታይ የሌለበት ሁሉ በአንድነት እኩል ድምፅ እያወጡ የሚዘምሩበት አለ። እኔ ደግሞ እንዲህ አይነት ዝማሮችን በግሌ በጣም የምወድ ነኝ። ዋዜማውን በዛ አይነት ሁኔታ አከብራለሁ። አብሬ እዛ ሄጄ እዘምራለሁ። ከዚያ ደግሞ ሌሊት ያው ቅዳሴ አይቀርም፣ ቅዳሴ ያስቀድሳለሁኝ። እግዚአብሔርን ሳመሰግን አድራለሁ ማለት ነው። ዋናው ነገር ይሄ ነው። ከዚህ የሚበልጥ ምንም የለም አይደለ? በጣም ደስ የሚል። እስቲ ሶልጌ አሁን የጌታችንን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በማስመልከት አንድ እስቲ የልደት መዝሙር ዘምርልን። እሺ፣ ይሄ ደግሞ ብቻዬን አልዘምርም። አብረን ከእናንተ ጋር የምንዘምረው የሊቀ መዘምራን የዘማሪ ቴዎድሮስ ዮሴፍ ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው የሚለውን እስኪ አብረን እንዘምር። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው፣ የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው ከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው ከብቶች ማደሪያ። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው፣ የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። ጨነቃት ጠበባት የዳዊት ከተማ፣ የጌታ መወለድ ታምሩ ሲሰማ፣ ወረደ መልአኩ ምስራች ሊያወራ፣ የሕፃኑ ክብር በምድር አበራ። ይህ ምስጢር ግሩም ነው ከቶም አይነገር፣ ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶም አይነገር፣ ማርያምም በልቧ ትጠብቀው። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው፣ የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ፣
ግርግም አስተኛችው በከብቶች ማደሪያ። ቴንኪዩ በጣም እናመሰግናለን ሶልዬ አብረህን ስለቆየ። በመጨረሻ በራስህ ማስተላለፍ የምትፈልገው መልእክት ካለ? በመጨረሻ ማስተላለፍ የምፈልገው መልእክቴ ባለፈው ስመጣ እናንተ ጋራ ቃል ገብቼላችሁ ነበር። ታውቁታላችሁ። ምን ነበረ? መዝሙር አይደል? መዝሙር የመጀመሪያ መዝሙራችሁን ሰርታችኋል። ወደ 800 ወደ 900 ሺህ ሰው ታይቷል፣ አይቶላችኋል። በጣም አሪፍ ነው። እኔ ደግሞ ከገና በኋላ ክራሬን ይዤ እመጣለሁ። በደንብ አስጠናችኋለሁ። ቀጣይ ደግሞ ስቱዲዮ እንገባለን ከኔ ጋራ በደንብ የማስጠናችሁም ማለት ነው። ዛሬ ግጥሙን ይዤላችሁ መጥቻለሁኝ። ስለዚህ ግጥሙን እስክመጣ ድረስ ይቆይ። ከገና በኋላ ግን ዜማውን ደግሞ ያው ዜማ በወረቀት አይታሸግም ታውቃላችሁ አይደል? ግጥሙን ይዤላችሁ መጥቻለሁ። የኔ ስጦታ ዛሬ ይሄ ነው። መዝሙር ነው እኔ ጋር ያለው መዝሙር ነው የምሰጣችሁ። እድግ በሉልኝ። እወዳችኋለሁ የኔ ማሮች። እንዴት እንደምወዳችሁ በጣም እንወዳለን ሶልዬ። ውድ ተመልካቾቻችን ይህ ሄራን ኤንድ ሶሊያና መንፈሳዊ የዩቲዩብ ቻናል ነው። እየገባችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ሁልጊዜም ኮሜንት በመስጠት ላይክ በማድረግ አበረታቱ። ለብዙዎች እንዲደርስ ለብዙሃኑ መጽናናት ለብዙሃኑ መበርታት እንዲሆን ካያችሁ በኋላ እንዳታልፉ። ብዙ ጊዜ ዩቲዩብ ላይ አብዛኛው ፐርሰንት ሰብስክራይብ ሳያደርጉ የሚወጡ ናቸውና ተወዳጆች እነዚህ ብላቴኖችን በማክበር ሰብስክራይብ አድርጋችሁ በመውጣት ሼር በማድረግ ለብዙዎች እንድታደርሱ በእግዚአብሔር ስም ጠይቃችኋለሁኝ። መልካም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ለሁላችን ይሁንልን። ሰላም። ሶልዬ በጣም እናመሰግናለን። እግዚአብሔር ይስጥልን። አሜን። ይህንን ግጥም ጽፈህ ስለሰጠህን እኛን ደግሞ አክብረህ እስከዚህ ድረስ ስለመጣልን እግዚአብሔር ይባርክ። በጣም እናመሰግናለን። ውዶቼ እናንተም መልካም በዓል ይሆንላችሁ። የሶሊያና የሄራን ኤንድ ሶሊያና መንፈሳዊ ተከታታዮች ዛሬ ትልቅ እንግዳ ይዘንላችሁ ነው የመጣነው። በደንብ ይህን ቪዲዮ ተመልከቱት። መልካም የገና በዓል ይሁንላችሁ። ደህና ሁኑ። ባይ